እኔስ ብቸኛ ዘመድም የለኝ ጓደኛም የለኝ። ገቡ አምራንዬ ቁጭ በይ። ቤቱ አልጠፋብሽም አይደል? አዎ በነገርሽኝ ምልክት መሰረት መጣ። በድጋሚ ስላገኘሁሽ ደስ ይላል። ይኸው ይዘን ያልሽኝን ኤርሚ አምራን አልገባኝም። ሁለታችሁ ትተዋወቃላችሁ? ኤርሚያስ ያልሽኝ እሱን አይደለም አይደል? እስር ቤት ታወቋት አልችኝ ልጅ እሷን ነው። ቆይ ምን አይነት አጋጣሚ ነው? ምናልባት እኮ አጋጣሚ ላይሆን ይችላል አይደል አምራን? ምን እያልክ ነው ኤርሚያስ? አጋጣሚ ካልሆነ እዛ እስር ቤት ውስጥ እኔና እሷን ምን ሊያገናኘን ይችላል? እሺ ቆይ ከዚህ ነገር ሁሉ በኋላ ምን ልትሰሪ ነው የመጣሽው? ምን ልታረጊ ነው የመጣሽው? ኤርሚ ተረጋጋ እንጂ። ምንም ቢሆን እኮ እዚህ ቤት ውስጥ እንግዳ ናት አይደል እንዴ? አንቺ ምንም የምታውቂው ነገር ስለሌለ አፍሽን ዘግተሽ ተቀመጪ እሺ? እባክህን ኤርሚያስ። ምን አምራን ምን? እሺ ምን ንገሪኛ? ምን ከዛ ሁሉ ጊዜ በኋላ ቆይ ለምንድን ነው ተመለሰሽ ወደ ህይወት የመጣሽው? ለምንድን ነው የመጣሽው ንገሪኝ። ቆይ ኤርሚያስ ምን አደረግኩ ይሄን ያህል? ትንሽም እንኳን ቢሆን እዘንልኝ እንጂ። አይታየም እንዴ እስር ቤት እኮ በስብሼ ነው የወጣሁት። አሁን ዲስኩሬሽን ትተሽ ከዚህ ቤት በሰላም ውጪልኝ። ውጪልኝ። አልበዛም ኤርሚያስ? እኔ ምንም እየገባኝ አይደለም። ለምንድን ነው ልጅቷ እንደዚህ እያረካት ያለው? ምን አይነት መሰሪ ሰው እንደሆነች ስለማታውቂ ነው። እሺ አንቺ ዝም በይ። በእርግጥ ብዙ ነገር ነግራኛለች። ያንተ ታሪክ እዚህ ውስጥ መጨመሩ ቢገርመኝም ማለት ነው። ቢሆንም ግን በትናንት ታሪኳ ዛሬ ላይ ምንም አይነት ቅጣት መቀጣት የለባትም። ያልገባሽ ነገር ስላለ ዝም በይ አልኩሽ። ለነገሩ ኤርሚያስ እውነቱን ነው። እኔ በደረስኩበት ቦታ ሁሉ ለሰዎች አደጋ ነኝ። ቀይ መስመር ታውቂያለሽ? በቃ ለሰዎች ሁሉ እኔ እንደዛ ነው። አታስወሲ እባክሽ። ችግር የለውም። እዚህ የደረስኩት ተገፍቼ ነው ተጠልቼ። የሚገርመው ግን ያ ጠላት አሁንም እነዛ ሰዎች መሆናቸው። ጸብሽ ከማንም ጋር ሳይሆን ከኔ ጋር ነው። እሺ ውጪልኛው። ይልቅ የልጅ እናት መልካም ሴት ስለሆነች በደንብ ተንከባከባት እባክሽን። አትሂጂ። አንቺ ከህይወቴ ካወቅኳቸው ሰዎች ሁሉ በጣም የምትለይ ሰው ነሽ። ለዛም ደግሞ በጣም አድርጌ አመሰግንሻለሁ። እሺ ገንዘብ ይዘሻል? ቆይ እንደዚህ ስትሆን እንኳን እያያት ትንሽ እንኳን አዘኔታ የለህም? እሷን እንደዚህ አምነሻት የተታለልሽውን ለምታሳዝኘው አንቺ ነሽ። እሺ ለማንኛውም የወራስ ቤዛም ጥቼልሻለሁ። ትንሽ ረፍት አድርጊና ደግሞ ስራ ፈልግልሻለሁ። እሺ እሺ። ሌላውን ተው። ልጄን እንኳን አላገኛትም። መጀመሪያ ከሱስሽ ነፃ ሁኚ እንጂ ከዛ በኋላ አገናኛችኋለሁ። ነፃ ነኝ። ለምሳሌ ዛሬ ምንም አይነት ጫት አልቃምኩም። የሲጋራ ሽታ ግን አላስቀርብ እያለኝ ነው። እሺ ይኸው መቼም ማመል ባንዴ ይለቅም አይደለ? እንግዲህ እስከዛ ምንም ላደርግሽ አልችልም። እሺ ሂጃለሁ። የረሳሁት ከዚች አምራን ከምትባል ልጅ ጋር ድጋሚ ብትገናኝ የመጨረሻሽ ነው የሚሆነው። እሺ ተናግሬያለሁ። ከቻልክ ድጋሚ ስትመጣ ኮኪን ይዛልኝ ነው ምልሽ ነገር አድርጊ። ዊርጅ ቢያንስ እንኳን ማስቲካ ነገር አትበይ። ከየት ልትመጪ ነው እባክሽ? እንደዚህ ሳቅ በሳቅ ሆንሽ። ፖሊስ ጣቢያ ሄጄ እየመጣሁ ነው። መቼም የአመራርን ክስ አነሳው ብቻ እንዳትዪ። አዎ እንደዛ ነው ያደረኩት። ላይ ድጋሚ ግን ቤተሰባችን ጋር እንዳትደርስ በደንብ አድርጌ አስጠንቅቄያታለሁ። ትንሽ ገንዘብ ነገር ሰጥሻት? ምናልባት እኮ ትንሽ ሊቸግራት ይችላል። ታውቃለህ ለይኩን የሆነ በጣም እኮ ነገር የምንገርመው ምንድን ነው ግን ያሳቀሽ? እስር ቤት ድረስ ላስወረወረችን ጠላታችን ይህን ያህል እኛ ስናዝልላት እኮ አስቆይ ነው። ታዲያ እኮ አላጠፋንም።
ከኋላ ያለውን ነገር በይቅርታ ስናልፍ እኮ ነው ከፊት ያለው የሚሰምርልን። ተሳሳትኩኝ እንዴ? እውነት ብለሃል የኔ ውድ ባል። ልጃችን ትዳነልን እንጂ ከዚህ በኋላ ህይወታችንን እንደ አዲስ ነው ሀ ብለን የምንጀምረው። ታውቂያለሽ ዝኑ፣ እውነቴን ነው የምልሽ፣ በዚህ ምድር ላይ እንደኔ እድለኛ ሰው ያለ አይመስለኝም። እንደኔ ከዚህ በኋላ በጥሩ መንፈስ ወደ ቢሮ መመለስ ፈልጋለሁ። ያን ሁሉ ጊዜ ድርጅቱን ችላ ስላልነው መንገራገጭ እያየሁበት ነው። ይሁን ይሁን፣ አንተ ጤና ሁን እንጂ ሁሉም ነገር እኮ ወደ ነበረበት ይመለሳል። ደሞዝ ድርጅቱን አምራን ከናካቴ ወስደዋል ነበር እንዴ? ልክ ነሽ። እኛው ለፍተን እዚህ ቦታ እንዳደረስነው ወደ ቦታው ደግሞ እንመልሰዋለን። አሁን ወደ ስራ ልሂድ። እንዴት ተሴ ገኒ፣ እንኳን ደህና መጣችሁ። እንዴት ናችሁ? ቁጭ በሉ እስኪ። እግዚአብሔር ይመስገን። ምን ነው እያልታሰበ ሰዓት መጣን እንዴ? ወዴት? እኔ ስራ ልሄድ ስለነበረ እኮ ነው ያቀፍኳት። ያው እንደዛ ነገር ያው ገና ከእስር ቤት መፈታታችንም አይደለም፣ ያው ናፍቆቱም አለ። ለማንኛውም እንኳን በሰላም መጣችሁ። ዝምዬ እንዴት ናችሁ? መቼም ስንጠፋ ሰው አታደርጉንም አይደል? ኧረ ገኒዬ በፍጹም እንደዛ አይደለም። መች ጠፋችሁ? ያችን የእስር ቤት አመጣሽልኝ አገልግልማ መቼም ማረሳትም። ሴቶቹማ መንከባከብ የምትችሉበት አላችሁ። ተሰማኑ እንጂ በባዶ እጁ እየመጣ ሲያደርገኝ የነበረው። ኧረ ተው ስሜን አታጥፋ። እስር ቤቱ ግን በጣም ተስማምቷል። እባክህ ወፈርኩብህ እንዴ? በእውነት እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። የሌሊትም የቀንም ጸሎቴ ይሄ ነበረ። እውነትም ስለቴ ደረሰ። እሱስ እንደው ፈጣሪ ምስጋና ይግባው። ኤሚ የት ሄዳ ነው? ክፍሏ ናት? አረፍ ብላ ነው። ዛሬ ደግሞ ተጫጭኗታል። ምን እንደሆነች እንኳን እንጃ። አይዞ፣ እንኳን እሷ ይሄን የሚያህል በሽታ ተሸከማ አይደለም እኛ ራሱ ጤነኞቹ እኮ አንዳንድ ቀን እኮ እንደዛ ነን። እሱስ ልክ ነህ። ለመሆኑ መቼ ነው ውጭ የምትሄደው? እንግዲህ በዚህ ሳምንት መጨረሻ ተወስኗል። ያው ዝንዬ አንቺ ነሽ አይደል አብረሻት የምትሄጂው? አዎ እንግዲህ እኔ እንደዛ እያሰብኩ ነው። እኔማ አብሬ ልሄድ አስቤ ነበረ። ዝኑ አንተ የምትሰራለህ ብላ ቀረሁኝ። እኔ የምለው ፋንቱም አብራ ነው አይደል የምትሄደው? አረ አይደለም። እሷማ ቦርማሮን እኮ በፖስታ ቤት ትልከዋለች። ወይ ጉድ! የኔ ጥያቄ እኮ ራሱ ግራ ያጋባል አይደል? ልክ እንደዚህ ተሰብስበን የምንስቅበት ቀን ነበር ይናፍቀኝ። ከዚህ በላይ እንስቃለን። ደግሞ ድግሱም ይጠብቀናል። የአንተ ነገር ደግሞ እንዳረሰው። ያው በእርግጥ ከአሁኑ እኮ አንዳንድ ነገሮችን ማዘጋጀት ያስፈልጋል። መጀመሪያ ግን ታክማ ብትመጣ አይሻልም? ሌላው ነገር እሷ ከመጣች በኋላ ይደርሳል። አይዞ አታስብ። ዋናው ነገር ከእሷ ጋር ማች የሚያደርግ ቦርማሮ መገኘቱ ነው። ስለሌላው ነገር በፍጹም እንዳታስቡ ብለውናል። ደህና ዋላችሁ? እንዴት ባልሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነሽ ፋንቱዬ? ቤቱንስ እየለመድሽው ነው? አሁንማ ምን ይጠየቃል ብለሽ ነው። ቤተሰብ የሆነ ቤት ውስጥ ነው የገባሽው። ደግሞ ያደረግሽውን ነገር ሰምቼ በደስታ ተሞልቻለሁ። የእሷ ነገር እኮ እንደዚህ በቀላል አይወራም። እሷ ባትደርስልን ኖሮ ይህን የአምራን መጫወቻ ሆነን ነበር። አረ ቆይ፣ እንዳውም የእሷን ነገር ካነሳችሁት እስር ቤት ገባች የሚባለው ነገር እውነት ነው? ለእሷ እንዳውም ይሄ ሲያንሳት ነው። እዛው ማበስበስ ነበር። ተይ እንጂ ገኒ፣ ሁላችንም እኮ በጊዜው ስህተት ሰርተናል። ዛሬ እኮ ይቅር መባባላችን ነው አንገታችንን ቀና አድርገን እንድንሄድ ያደረገን። እውነት ነው። ካስቻለሽማ መቶን የመሰለ ነገር የለም። እኛም እንደዛ ነው ያደረግነው። በዛ ላይ ደግሞ ልጅ ናት። ወደፊት በጣም ብዙ የሚጠብቃት ተስፋ ያላት ልጅ ናት እና እሷ ላይ ቂም ይዞ እስር ቤት እንድትቆይ ማድረጉ ጥሩ አይደለም። በእውነት ይሄ በጣም ትልቅነት ነው። እንደው ለእኔ ንግግር ይቅርታ አድርጉልኝ። ታዲያ እንዲህ እንደተሰበሰባችሁ ምሳሌ አቅርብ። ፋንቱ እንድታርፊ ነግሬሻል ነበር እንዴ? ቅድም እኮ ለደላላው ደውዬለት ሌላ ሰራተኛ እንዳመጣልኝ ነግሬዋለሁ። ግን እኮ ያስፈላጊ አይደለም እትዬ፣ ማለቴ ወይዘሮ ዝናሽ። ዝኑ እውነቷን ነው። አንቺ ከዚህ በኋላ የዚህ ቤት አባል ሆነሻል። በእርግጥ ይሄን ለእኔ እንደ ትልቅ ሽልማት ነው የምቆጥረው። ግን ደግሞ ምንም ግን ብሎ ነገር የለም። ብቻ ይሄ ነገር ይሳካ እንጂ የማደርግልሽን ነገር አታውቂም። ይኸው እነሱ ፊት ነው ቃል የምገባልሽ። ብቻ ኤሚ ሰላም ትሁን እንጂ እኔ ነገር ብዙም አያሳስብም። ኧረ ተይ ፋንቱ፣ እንደዚህ አይባልም። ደግሞ እኛ ምን ሻንልሽም፣ ይሄን ነው እቂ። የቤቱ ስራ እኮ እኔ ምንም አልከበደኝም። ይልቅ ምሳ እስካቀርብ ድረስ የሚጠጣ ነገር ምን ላምጣ?
ግድ የለም አሁን ምሳውን አቅርቢልንና ምሳ ከበላን በኋላ ያችን የዶሮ አይነት መሰለች ቡናሽን ታፈይልናለሽ። እሺ እንዳሉ። አቤት ትህትና፣ አቤት ስርዓት። ኑሐሚን ግን ከየት ነችን የመሰለች ሴት ያመጣቻት? እሱ ፈጣሪ እኮ ነው የሰጠን ገንዬ። እሱ አስቦን እኮ ነው እችን የመሰለች ዱብ ያደረገልን። ወይኔ አምራን፣ እንደው ምን አይነት እድል ነው ያለሽ? ከትንሽ ጊዜ በፊት እኮ የአንድ ትልቅ ድርጅት ባለቤት ለመሆን ጫፍ ደርሰሽ ነበር። አሁን ደግሞ እንደዚህ መውደቂያ እንኳን የሌላት ከንቱ ሆነሻል። አሁን በዚች ምን አባቴን የማደርገው? አዎ ትንሽም ብትሆን እጠጣባታለሁ። ድሃ ድህነቱን ይረሳ ዘንድ የወይን ጠጅ ይጠጣ አይደል የሚባለው? እንደዛ ባደርግ ነው የሚሻለው። እንኳን ወደ ስራ በሰላም ተመለስክ። እንኳን ደህና ቆየሽኝ እንድልሽ ነው። ደንቡማ እንደዛ ነበር። ቆይ ምን እየሰራህ ነበር? የ6 ወር የስራ ሪፖርት እያየሁ ነበር። እና እንዴት ነው? አባዬ እውነቱን ነው። ይገርምሻል፣ ኦልሞስት ድርጅቱ ከፍተኛ ኪሳራ ላይ ነው የወደቀው። ሲጀመር ሁላችሁም በሌላ ነገር ተጠምዳችሁ ድርጅቱን ችላ ብላችሁት ነበር። እንዴት አድርገን ድርጅቱን ወደ ቀድሞ አቋሙን ለመመለሰው በጣም ግራ ነው የሚገባው። ለማንኛውም አሁን መጥተህ የለ መቼም ነገሮችን ማስተካከል የሚከብድ አይመስለኝም። አም ፕራውድ ኦፍ ዩ። እንደዛ ነው እያሰብኩ ያለሁት። በዛ ላይ ደግሞ የወደፊት ግራ ጎን አብረህ ነች። አባዬ ግን የእውነት ምን ያህል ቢወደኝ ነው አንቺን የመሰለሽ ቆንጆ ጸሐፊ አድርጎ ያመጣልኝ? ምን ያርግ፣ እሷን እያየ አርፈህ ስራ እንድትሰራ እኮ ነው። የውበት ወጥመድ መሆኑ ነው። ግን እኮ አባዬ አንቺን የመሰለሽ ቆንጆ ሲያመጣልኝ አንቺን እያሰብኩ ስራውን እንደዘነጋ እንደምችል ቀድሞ መገመት ነበረበት። እንደዛ ያደረግክ ቀንማ የስራ ቦታዬን ለመልቀቅ እገደዳለሁ። እኔ በሚስማር ተመትቻለሁ እንዴ? እንዴት ነው ተከትዬሽ አልመጣም ነው? ይሄ ፍቅር ግን ከትዳር በኋላ መዝለቅ አለበት። እንዲያውም ያኔ በስምልሽ ነው የኔ ቆንጆ። የኔ ልዕልት፣ ከአሁን በኋላ ብዙ የስኬት መንገዶችን አብረን እንጓዛለን። መንገዱን እኮ ጀምረነዋል። ይልቅ ሌላ መሰናክል እንዳይገባብን ጸልይ። እንዴ ዳግም በረማ አይንቆቆም እንዴ? ወንድም መጀመሪያ እንኳን ደህና መጣ ይቀር። ድንገት ዘው ብለህ ስገባ እኮ አስደንግጣኝ ነው ወንድሜ። እንኳን ደህና መጣ። ይገርማል። እኔማ ያሰብኩት ወንድሜ ብዬ ዘው ብዬ መግባቴ ነው። ሌላ ነገር አላሰብኩም። ድንገት እኮ የራስ አስበኸኝ ነበር። ለማንኛውም እንኳን ደህና መጣ ውድ ወንድሜ። እንኳን ደህና ቆያችሁ። የሆነ ሰው ግን በመምጣት የተደሰተ አይመስለኝም። ምነው ችግር አለ እንዴ? እንዴ መጀመሪያ እኮ ጨርሱ ብዬ ነው። እንኳን ደህና መጣ። አይገርም? በጣም ናፍቀሽኝ ነበር። ማለቴ በጣም ነበር የናፈቃችሁ። እኔ የምልህ ወደ ቤት ነበር የሄድከው ወይስ ወደዚህ ነበር ቀጥታ የመጣኸው? አይገርም? በዚህ ሳልፍ እኮ ድንገት መኪናህን አየኋትና ለምን ቢሮ አልገባም ብዬ። ለማንኛውም እንኳን ደህና መጣ። እንዲሁም አብረን ምሳ እንበላለን። ችግር አለ እንዴ?
ድርጅቱ በጣም ከባድ ኪሳራ ውስጥ እየገባ ነው ዳግም። የቅርንጫፍ ሰራተኞችም ተማረው ከስራ ሊለቁብን ነው። እሺ የምንችለውን ሁሉ ነገር እናደርጋለን። በቃ የቀረው ምሳችንን እየበላን እንኖራለን። በድጋሚ እንኳን ደህና መጣ። አዎ በቃ እኔም ቦርሳዬን ላምጣ። ለማንኛውም እንውጣ እንጂ። አዎ እንችላለን። እኔስ ብቸኛ ዘመድም የለኝ ጓደኛም የለኝ እናትም የለኝ አባትም የለኝ ፍቅረኛም የለኝ አይዞሽ የሚለኝ የለኝ ማንም የለኝ። እስቲ አባትና በእናትህ ጨምርልኝ። ለአንተ ሚዛና የባጤ ቁጡን እያወራክ ብቸኝነት እንዳይሰማኝ አድርገኝ እስቲ። ጨጓራ እየተቃጠለ ናባቱ የኔ ውድ ቆንጆ ምግብ ነበር። በእውነት በደንብ ነው የበላሁት። ተባረኪ። አሜን በይ እንጂ በአሜን ይቀራል ሲባል አልሰማሽም? አሜን። ትንሽ ትበሉ ግን ጥሩ ነበር። ውይ ሲተናነቀኝ ደስ ጥፍጥ ብሎኝ ነው የበላሁት። ባይሆን ዝንዬ አልበላችም። በላው እኮ ገንዬ። ቅድም እኮ ኤሚ ትብላ ብዬ ከእሷ ጋር ትንሽ ቀማምሼ ነበር። ምን ነው እስካሁን ድረስ ኤሚ ከክፍሉ አልወጣችም? ደህና አይደለችም እንዴ? ኤሚ ትንሽ ልረፍ ብላ ነው ሲመስለኝ። ሐኪሙ ያዘዘላት መድኃኒት ትንሽ ሳይከብዳት አይቀር። ለእኔም እኮ ዶክተሩ እንደዛ ነው ያለኝ። ያው እንቅልፍ ቢላትም ድካም ቢላትም የመድኃኒቱ ባህሪ ነው፣ ምንም እንዳታስቡ ነው ያለኝ። ለማንኛውም ቡና ላቀራርብ። እሺ አይ ኤሚ የኔ ውድ ገና እንደው በዚህ እድሜዋ ደግሞ ምን ልትይ ነው? እንኳንም ብቻ እግዚአብሔር እዚች እጅ ላይ ጣላት። ከዛች አረመኔ እጅ እንኳን ወጣች። ለነገሩ እሷ ልትወስድብን የነበረው ድርጅት አይደል እንዴ አደጋ ላይ ወደቀው? ምን ነው ችግር አለ እንዴ? እኛ በሌለንበት ታይቶ የማይታወቅ ሂሳብ ጉድለት ነው ይታያል። ከቅርንጫፍ የሚመጡ ሪፖርቶችን እያየን ስላልነበረ ነው። የምርህ ነው? ለነገሩ ያን ሁሉ አስቸጋሪ ጊዜ አሳልፈን ድርጅቱ ትዝ ይለናል። ኧረ እንኳን በዚህ ያለፈላችሁ። ድርጅት ውስጥ ምን ችግር አለ? ተሰርቶ ይተካል። ገኒ እውነቷን ነው። ሁላችንም ማሰብ ያለብን ለኤሚ ብቻ ነው። እኔ ፈጣሪ ላለማማረር ብዬ ነው ነገሮችን ላይ ያልኩት። እንዴ አሁንማ ኃላፊነቱ ለልጆቹ ልትሰጥ አይደል እንዴ? እነሱ እኮ መላመላልተው ያስተካክሉታል። ለይኩን እኛ እኮ የትም መኖር እንችላለን። ለጊዜው ገንዘብ ካጠራችሁ እኛ የምንኖርበትን ቤት መሸጥ ትችላላችሁ። ምን እያልክ ነው ተሰማ? እንዴ ተሴ እውነቱን ነው። ከዚህ በኋላ ደግሞ ኑሐሚን ልታገባ ነው። ለሁለታችን የሚሆን ደግሞ ማረፊያ ቦታ አይጠፋም። ኧረ እባካችሁ እናንተ ሰዎች ምን አይነት ነገር ነው እያወራችሁ ያላችሁት? ዝም አታያቸው። እንደው ምንም ኪሳራ ውስጥ የምንገባ እንዴት ብለን ነው የእናንተ ቤት? እንደውም አንተ ስላወራኸው በጣም የተሳቀቅኩት። እናንተ ተቸግረ እያየሁ እኔ በቅንጡ ቤት ውስጥ ልኖር ነው? ተው እያልኩ ነው ተሰማ። ሲጀመር ያ ደረጃ የሚደርስ ችግር አልገጠመንም። እንደውም ከዚህ ሁሉ ይህንን ረስተተ ነው ስለ መጪው የደስታ ጊዜ ብንጫወት አይሻልም? ጎሽ እንደውም ሌላ ጨዋታ እንጫወት። የማይነሳ ነገር አንስቼ የረብሽኳችሁ አይደል? ይልቅ ለይኩን ስለ ሰርጉ ምን እያሰብክ ነው? አደራ የምላችሁ ነገር ሰርጉን በተቻለ መጠን ቀለል እንድታደርጉት ነው።
ተሴ እውነቱን ነው። ዋናው ነገር ሁለቱም ልጆች አንድ ላይ መሆናቸው ነው። መቼም በእንደዚህ አይነት ኪሳራ ውስጥ እያላችሁ ስለ ትልቅ ድግስ አናወራም አይደል? እንዴት ነው ማናስበው? በደንብ አድርገን እንጂ የምናስበው። ብቻ በሰላም ድናት ትምጣልኝ እንጂ እንዴት እንደማላስብ አሳያችኋለሁ። የምርህን ነው? በል እንግዲህ ተሴ አንተም ስፖርትን ሰራ አድርግና ሸብር ይውዳል ቤቱ ሲባል አብረን እናስልከዋለን። ባልሽ በጣም ቀላጅ ተቀልሽ። እና የኔ ቅመም ከአባት ጋር ያሳለፍሽው ጊዜ እንዴት ነበር? ደስ ብሎሻል? ደስ ብሎኛል። አሁን ግን እናቴን ባገኛት የበለጠ ደስ ይለኛል ነበር። ምን ነው እናትሽ ይሄን ያህል ናፍቃሻለች ማለት ነው? ለምን አትናፍቀኝም? ምንስ ቢሆን እናት ያለች እንዴ? እሺ አሁን አገናኝሻለሁ። ግን ደግሞ ለኑሐሚን ቶሎ እንደምመልስሽ ስለነገርኳት ቶሎ አሳይቼሽ እመልስሻለሁ ማለት ነው። እሺ ግን እማዬ ደህና ናት አይደል? አዎ ደህና ናት። ለምን ጠይቅሽ? እንደ ድሮ ሲጋራ አታጨስም? ጫትም አትቅምም? ከዚህ በኋላ እኮ ከእሷ ጋር አይደለም የምትኖሪው፣ ኑሐሚንና ፋንቱን የመሰሉ ሰዎች ጋር ነው የምትኖሪው። ስለዚህ ጫት መቃምና ሲጋራ ማጨስ አልተወችም ማለት ነው። ግን እኮ እንደምትተው ቃል ገብታልኛለች። ለእኔም ሁሌ ነው ቃል የምትገባልኝ። እንደውም ቆይ ወደ ቤት የመልሰኝ። ለምን? እኔ ማር እሷ ሁሌ ጥፋቷን የማትተውን በቃ እሷ ጋር መሄድ አልፈልግም። ታቆማለች አልኩሽ እኮ። ካላቆመች አንቺ እንደማታገኝሽ ስለነገርኳት የግድ ታቆማለች። በቃ የድሮ ጸባይዋን ታልተወችው እኔንም እንደ ድሮ ነው መጠለኝ። ይኸውልሽ እናትሽም አባትሽም አንቺን በጣም ነው የሚወዱሽ። አትወዱኝም። አንተም ከስንት አንዴ መተህ ታያኛለህ እንጂ ሁለታችሁም አጠገባችሁ እንደሆነ አትፈልጉም። ቃል እገባልሻለሁ፣ ሁሉም ነገር አስተካክላለሁ። እውነቴን። በቃ ቶሎ ልውሰድሽና እናትሽ ጋር አልመለስሽ። እሺ? እሺ። እማ ናፍቀሽኝ ነበር። እኔም እኮ ድሮን አጥቼ ነው ይሄናት በጣም ናፍቀሽ በጣም ግን እኮ ተተሽኝ ልጅ አንቺ ነሽማ። ከዚህ በኋላ ግን ምንም ቢፈጠር በጭራሽ አልተውሽም። መቼም አልተውሽም። ከአንቺ ጋር ስላገናኘኝ በጣም ነው የማመሰግነው። እንግዲህ እኔ ኃላፊነቴን ተወጥቻለሁ። ከዚህ በኋላ የሚሆነው እንደማብረን እናያለን። ቆንጆ ምሳ ነበር። ባይዞ አመሰግናለሁ ወንድሜ። አስደሳች ምሳ ነበር። ቆንጆ ምግብ ቤት መምረጥ ትችይበታለህ። ቆንጆ ሴት መምረጥ ላይስ? ተው በእናትህ። ዳግም ግን ከሳ ብለሃል በል። ይሆናል። ምናልባት ናፍቆት ይሆን ያከሰው። ናፍቆት? የምን ናፍቆት? የማን ናፍቆት? የቤተሰብ ናፍቆት፣ የኑሐሚን ናፍቆት፣ የአንተ ናፍቆት ልበል። ይልቅ እስኪ ስለ ድርጅቱ አንዳንድ ነገር እናውራ። በቃ እናንተ አውሩ፣ እኔ ሽንት ቤት ደርሼ ልምጣ። ቆይ እንጂ ኑሐሚን፣ አንቺ የምትሆኚ እኮ የድርጅቱ አባል ነሽ አይደል? ዳጊ እውነቱን ነው። ኑሐሚን፣ አንቺ የስራ ባልደረባችን ነሽ፣ ይመለከትሻል። ቁጭ በይ። ግድ የለም
በተወደደ ኩላሊት እዚህ ታፍኜ መሞት የለብኝም። በቃ ደርሶ ዳግም እንዴ በሀሳብ ተከትላት ሄድክ እኮ። ለመሆኑ ደህና ነህ? ደህና ነኝ። ቆይ ምን እንደሆን ፈልገህ ነበር? አልገባኝም። ከቅድም ጀምሮ ዝም ብለህ ስትከታተለኝ ነበር። ችግር አለ? አልገባኝም። ቆይ ድርጊቱን በሙሉ ማላስተውል ነው እንደሚመስልህ? ቆይ ምንድነው እያሰብክ ያለው? ምን ሆነሃል? ስለ የትኛው ድርጊት እያወራህ ነው ያለው? ዳግም ኑሐሚንን የምታይበት አስተያየት። አቤት አቤት፣ አልገባኝም። ቆይ ኑሐሚንን ለምን አያት ብለህ እየወቀስከኝ ነው? እስኪ ንገሪኝ። ከእናንተ ጋር አይኔን ጨፍኜ እንድቀመጥ ነው እንዴ የፈለግከው? ዳግም ኑሐሚን እኮ የወደፊት ሚስቴ ነች። ለምን እንዴ ዝም ስላልኩ ነው? ወንድሜ ስለሆንክ ዝም ስላልኩ ነው? ለምን ነው ስርዓት ማትይዘው? ተረጋጋ እንጂ ነው። ምን እየሆንክ ነው? ቆይ ከኑሐሚን ጋር ያለበት ችግር ምንድን ነው? ሰውዬ የምትረጋጋ ከሆነ ተረጋጋ። እኔ ከኑሐሚን ጋር ምንም አይነት ችግር የለም። ከመጣ ጀምሮ እንዴት ሆነ እንደነበር በደንብ እያስተዋልኩ ነው። ምንድን ነው የምትጨቃጨቁት? ችግር አለ እንዴ? አዎ ችግር አለ። እንዲያውም ስብሰባው እዚህ ጋር አብቅቷል። ተነሽ። ናሁም ኧረ እባክህ ተረጋጋ ናሁም። ምንም ማድረግ አይቻልም ወንድሜ። አይንና ልብ አይከለከል። አሁን እኔ ነፃ ወጣሁ ነው የሚባለው? እውነት አሁን ያለሁት ከእስር ቤት ውጭ ነው? አይ እኔ ገና ፍርዴን እየተጠባበቅኩ ያለው የቀጠሮ እስረኛ ነኝ። አልተፈረደልኝም። ውሳኔም ገና ነው። የኔ ፍትህ ገና ቀኑ አልደረሰም። የፍርዴ ቀን ዛሬ አይደለም። እኔ ገና አልተፈታሁም። ካቴናው ጠበቀብኝ እንጂ ነፃ አልወጣሁኝም። ድካሜ ይቅር በይኝ ብዬ እግርሽ ላይ ለመውደቅ ድፍረቱን አገኝ ይሆን? ግድ የለም እግሬ ስር ባትወድቂ ምን ያሁን ይቅር ብዬሻለሁ። ያው ሌላ የምናገረው ቃል ስላጣው ነው። ለመሆኑ ግን አምራን ገንዘብ አለሽ? አሁን ጭራሽ ደግሞ ገንዘብ የምትሰጪኝ ነው? ይቅርታ አይነት ሰጥቼሽ የለም? አንቺማ ይቅርታ አላደረግሽልኝም። በረጅሙ ገመድ ነው ያሰርሽኝ። አምራን ነፃ አልወጣችም። ከጠባብ እስር ቤት ወደ ሰፊው ዓለም ነው የተዘዋወረችው። ወይዘሮ ዝናሽ እባክሽ መልሽኝ፣ ወደ ጠባብ እስር ቤት መልሽኝ። እባክን ኤርሚያስ። ምን አምራን? ምን? እሺ ምን ንገሪኛ። ምን ከዛ ሁሉ ጊዜ በኋላ? ቆይ ለምንድን ነው ተመለሰሽ ወደ ህይወት የመጣሽው? ለምንድን ነው የመጣሽው? ንገሪኝ። ቆይ ኤርሚያስ ምን አደረግኩ ይሄን ያህል? ትንሽም እንኳን ቢሆን እዘንልኝ እንጂ አይታየም እንዴ? እስር ቤት እኮ በስብሼ ነው የወጣሁት። አሁን ዲስኩሬሽን ትተሽ ከዚህ ቤት በሰላም ውጭልኝ፣ ውጭልኝ። አልበዛም ኤርሚያስ? እኔ ምንም እየገባኝ አይደለም። ለምንድን ነው ልጅቷ እንደዚህ እያረካት ያለው? ምን አይነት መሰሪ ሰው እንደሆነች ስለማታውቂ ነው። እሺ አንቺ ዋስትናሽን አንሺልኝ። እኔ እንዴት ተመልሼ እንደምገባ ተንኮል አይጠፋኝም። ዓለም ትሰፋለች። ይሄ ይቅርታ አይደለም። እኔ አልቀበለውም፣ ሰውም አይቀበለኝም። እባክሽን ወይዘሮ ዝናሽ ወደ እስር ቤት አስመልሽኝ እባክሽ። እኔ የምለው ናሆሜ ገና ውስጥ ከመግባቴ ምንድን ነው የተፈጠረው? የተፈጠረውን አንቺማ በደንብ ታውቂያለሽ ኑሐሚን። ለነገሩ ለካ አንተ ቅናተኛ ነህ። በፈጠረሽ ኑሐሚን፣ አንቺ ደግሞ እዚህ አታበሳጪ። ቆይ ስላየኝ ብቻ ምን የሚመጣ መስሎ ነው? አንዳንዴ እኮ ነገሮችን ልከልክል ብትልም አትችልም። ማየት ብቻ እኮ አይደለም፣ ሆን ብሎ እኔን ለማበሳጨት እጅሽንም ይዞሽ ነበር። እራሱ አይደለ እንዴ ስብሰባው አንቺንም ይመለከታል ያልከው?
ወደ መጸዳጃ ቤት ስቴጅ እኮ እንዴት ይመለከትሽ እንደነበር ነው እኔ አይቼዋለሁ። ኧረ እባክህ ተረጋጋ ነው። ደግሞ አንቺ ነሽ ጠላቴ እንዴ? እኔ ደግሞ ምን አደረግኩኝ? እስኪው እንደዚህ የተገላለጠ ልብስ ለብሰሽ እንዴ? ምን ሆነ? ይሄ ነበር የቀረ። ጭራሽ የምለብሰውንም ልብስ ልትመርጥልኝ ነው? ለምን እንደሆነ ባላውቅም እኔ እንጃ ነው። በቃ እኔ በአንቺ ጉዳይ ራሴ መቆጣጠሩ ሊያቅተኛል አንዳንዴ። ስለዚህ እንደ ልማድ ትንሽ ቆይተህ ዳጊን ይቅርታ ልጠይቀው ነው? ዳጊ ሳይሆን ዳግም ነው ስሙ። ኧረ እባክህ ናሆሜ ተረጋጋ። እንዲያውም ዳግም ከዚህ ቤት መውጣት አለበት። ታበርደዋለህ ስልኮ። ጭራሽ ጸቡን እያከበድከው ነው። ወይ ደግሞ ስንጋባ የራሳችን ቤት ይኖረናል እንጂ በፍጹም አንድ ላይ ከሱ ጋርማ እዛ ቤት አንኖርም። ከዚህ ሁሉ ጉዳዩን በፍቅር ብንፈታው አይሻልም? እሱ የጠቡ መንገድ ከመረጠስ? እኔ ግን አንተ ጸብጸብ እያለህ ነው የሚመስለኝ። ስለዚህ አንቺ እጅሽን ስለያዘሽ ምንም አልመሰለሽም ማለት ነው? አሁን ደግሞ ኤርሚያስ ደወለ እንዴ? ጭራሽ ደግሞ በሱም ልቀና ነው? እየቀናው አይደለም። እና ምን እየሆንክ ነው? ቆይ ለምንድን ነው የዳግምን ነገር ችላ ብለህ መተው ያቃተ? ኑሐሚን አንቺም እኮ ወደ መጸዳጃ ቤት ተነስተሽ ሄድሽው እሱ ስላስጨነቀሽ ነው። እሺ አሁን ይሄንን ነገር እንርሳው። ሄሎ ኤርሚያስ፣ እንዴ እስካሁን ኮኪን ቤቷ አልመለስካትም እንዴ? ምን መሆን ነው ኤርሚያስ? አስጠንቅቀኝ። እናቷ ጋር እሺ በቃ እናቷ ጋር ትንሽ ትቆይና ወደ ቤት ይዛት ሂድ። ተቀይመሽኛል አይደል? ናሆም አሁን ወደ ቤት ልትወስደኝ ትችላለህ? እሺ በቃ ነው። ለዛሬ እዚህ ማደር ትችላለህ? እሱ እንኳን በፍጹም የማይሆን ነገር ነው። ለምን? ዝርዝሩ ምን ያደርግልሻል? እንደማልችል ከነገርኩሽ አይበቃም? እኔ እኮ እንደበፊቱ መልሼ የማገኘው ስላልመሰለኝ። ዛሬ መሆን አይችልም፣ በሂደት ግን መሆኑ አይቀርም። አባዬ እውነቱን አሮጊቷ ትቆጣለች። ኑሐሚን ሌላኛዋ እናቷ ናት። በዚሁ አጋጣሚ እንድታውቂው ነው። ሁለተኛዋ እናትሽ ነች አሮጊት ያልሻት? ኑሐሚን ሌላኛዋ እናቷ ናት። በዚሁ አጋጣሚ እንድታውቂው ነው። ኑሐሚን? አዎ ኑሐሚን። እሷ ከጎዳና ላይ ባታነሳት ኖሮ ይሄን ሁሉ ነገር እኔና አንቺ ላናይ እንችል ነበር። አሁን እኔ እናንተ አለን። ስለዚህ ሌላ እናት የሚያስፈልጋት አይመስለኝም። ይኸውልሽ ብዙ ልናስተካክላቸው የሚገቡ ነገሮች አሉ። እሺ ሁሉም ነገር ይስተካከላል። ደግሞ እኮ ፍቅር ከሆነን አንድ ላይ ልጃችንን ማሳደግ አይከብደንም አይደል እንዴ? እሱ እንኳን የሚሆን አይመስለኝም። ለምን? ምክንያቱም አባቢ ኤሚ የምትባል ፍቅረኛ አለችው። ኮኪ ምነው ተሳሳትኩ እንዴ? ይኸውልሽ አንቺ ብዙ የማታውቂው ነገር አለ። እሺ የገባኝ ነገር ገብቶኛል። ማወቅ ያለብኝ ነገር አውቄያለሁ። እሺ ምንድን ነው ያወቅሽው? አባቴና ኤሚ ፍቅረኛዎች ናቸው። መናገር አልነበረብኝም፣ ግን ይቅርታ። ከኑሐሚን ወደ ኤሚ በመሀል ደግሞ አምራን ነበረች። እማላቃቸው ደግሞ ቤት ይቅጠራቸው። እባክሽ ራሔል። ለነገሩ እኮ ከድሮም አመፀኛ ኮርማ መሆን እኮ የታወቀ ነው። አንቺ ልጅቷ ፊት የሚወራና የማይወራ ነገር እየለየሽ እንጂ አንተ እንደፈለገ መሆን ትችላለህ። ሲጀመር እኔ እንጂ አንተ ለእኔ ፍቅር ኖሮ አያውቅም። ሪቾ ልትመታኝ ነው? እና ምታኛ። የድሮውን ኤርሚያስ አስታውሰኝ። ኮኪ በቃ ወደ ቤት እንሂድ። እሺ ከዚህ በኋላ ልጄን ለማንም አሳልፌ አልሰጥም። እሷን እዚህ ይዤ መምጣቴ እንድትጸጸት አታርጊኝ። እሺ ልጄን ለማንም አልሰጥም አልኩህ እኮ። ልቀቂያት፣ ልቀቂያት እያልኩሽ ነው። ኤርሚ እባክህ ልጄን አትውሰድብኝ። እስከ ዛሬ እናቴ ብላ ስትፈልግሽ የት ነበርሽ? አንተም እኮ አባት ባስፈልጋት ጊዜ አብረሃት አልነበረም። በቃችሁ። ከዚህ በኋላ አጠገቤ እንድትጣሉ አልፈልግም። እውነትሽን ነው። ከዚህ በኋላ ትቼሽ አልሄድም። ሱስ የሚባል ነገር አልጠቀምም። አሁን ያልሽው አይነት እናት ስትሆኚ ተመልሼ እመጣለሁ። ማዬ በቃ አሁን ውሰደኝ። እናትሽ አትወድሽም ብሎ የነገረሽ አባትሽ ነው አይደል? ራሔል ይህች ልጅ እኮ እንደምታያት ትንሽ መስላሽ እንዳይሆን። ይኸውልሽ ያሳለፈችው መከራ ካለ እድሜዋ እንድትመስል አድርጓታል። እሺ ስለዚህ ተለውጭና ልቧን ለመግዛት ሞክሪ። እኔ ምን ተሰማ? አንድ ነገር ውስጤን በጣም ባስጨነቀኝ ሰዓት ነው አንተ የመጣው። ምንድነው እሱ? እኔ ማለቅ የተፈጠረ ነገር አለ እንዴ? ለማንም አላወራውም እንጂ ትልቅ ጭንቀት ውስጥ ነው ያለሁት ወዳጄ። ምንድነው እሱ? ምን ብዬ እኮ እንደማወራው ግራ ገብቶኝ።
ለይኩን አንተ እኮ ዙሪያ ጥምጥም አታውቅም ነበር። ምን ብዬ እንደምነግርህ ግራ ገባኝ እኮ ተሴ። ስለሚ ነው አይደለም፣ ስለ ፋንቱ። ፋንቱ? አዎ ፋንቱ፣ ሰራተኛዋ ነው የመጣችው ሴት። ገባኝ። ምን ተፈጠረ ታዲያ? ቆይ እኔ የምልህ ሀሳቧን ቀይራል ቦርማኖን ለየሚ አልሰጥማለች እንዴ? ኧረ እንደውም በማድረጓ በጣም ደስተኛ ነች። ታዲያ ምን ተፈጥሮ ነው? ምን አውቃለሁ፣ ዝም ብዬ ሳያት ፊቷ አዲስ አልሆነ አለኝ። ለይኩን በእውነት ምን ልትል እንደፈለክ አልገባኝም። ከዚህ በፊት ዝም ብዬ የማውቃት አይነት ስሜት ነው የሚሰማኝ። ምን ማለት? የት? ለይኩን ስሚኝማ ገኒ። ወይ ዝንዬ። ገኒ ሰሞኑን በጣም ግራ የገባኝ ነገር አለ። እንዲሁ ላውራሽ ብዬ እኮ ነው። ምንድነው እሱ? አውሪኛ። ችግር አለ እንዴ? መቼም የኔን ገመና ከአንቺ ውጭ ለማናዋየዋለሁ ብዬ እኮ ነው። ገኒ ልክ ነሽ። በይ ንገሪ፣ ምንድነው ግራ ያጋባሽ? ይኸውልሽ ገኒዬ፣ ሰሞኑን ለይኩን ፋንቱን እያየበት ያለው አስተያየት ምንም እያማረኝ አይደለም። በቃ አይሆንም፣ በተለየ ሁኔታ ነው የሚያት። እሷን ብትሆን ከሱ ትብሳለች ማለት። ውሽ አንቺ ደግሞ አካፋን አካባቢ አይገባሽም እንዴ? እንዴ ድንዝዝ ነገር ነሽ እያልሽኝ ነው? ወደ አይስቁ አሉ። ቁም ነገሩን ወደ ፌዝ ቀየርሽብኝ እኮ። ቆይ ምን አስበሽ ነው? ግን ደግሞ ግራ ነው የገባኝ። ምን ማሰብ እንዳለብኝ እንኳን አላውቅም። መቼም እኔ አቶ ለይኩን እንደዛ አይነት ነገር ውስጥ ይገባል ብዬ አላስብም። ገኒ ደግሞ እኔስ መቼ ይገባኛል አልኩ። ቆይ መቼ ነው ይሄ ነገር የጀመረው? አንድም የሚገርመው እኮ እሱ። ምን ነው የሚገርመው? በጣም ይገርማል እኮ። ገና ከእስር ቤት ተፈተን የመጣን ቀን እኮ ነው ልክ እንዳየች ራሷን ስታ ወደቀችው። ምን? እና ታዲያ ይሄ ግራ ያጋባም ትላለህ? መቼም በለይኩን ተማርካ ነው ፌንት የሰራችው አትይኝም? ለይኩንስ ምን ይወጣልታል ማለት? እንዴት በአንድ ይሄ ነገር ሊፈጠር ይችላል? እኔ እኮ ገኒ አሁንም ምንም ተፈጥሯል እያልኩሽ እኮ አይደለም። ፌንቱ ታዲያ በምን የተነሳ ነው? አላውቅም፣ ግን ነገሩን ስትሰሚ የሆነ ነገር ግራ አላለሽም ወይ? ለምን ራሷን ጠርተሽ አታናግሪያትም? ዝንዬ በእውነት ይሄ በጣም ግራ የሚያጋባ ነው። ደግሞ በዚህ ሰዓት ይህንን ማለት በጣም እንጃ፣ ብቻ ግራ የገባ ነገር ነው። አይ ገኒዬ፣ እኔም እኮ እሱ ነው ጭንቅ ያለኝ። ነገሩ እንደነገርከኝ ትንሽ ግራ ያጋባል። ለማንም አላወራሁም ብዬ ነው እንጂ ሰሞኑን ከራሴ ጋር ስሟገት ነው። ታዲያ የደረስክበት ነገር አለ? ምንም የጠራ ነገር ሊመጣ አልቻለም። ዝም ብሎ መናወዝ ብቻ ሆነ። እኔ ግን በጉዳዩ ላይ ከዙኑ ጋር ብታወሩ ደስ ይለኛል። ምን ብዬ ነው የማወራው? ታሲ እሷ ሁኔታዬን አይታ የሆነ ነገር ሳትጠራጥር አትቀርም። ለምሳሌ ምን አይነት ነገር? ወይ ፋንቱ ከዚህ በፊት እንደማውቃት እሱ እንኳን አይሆንም። እንዳልከው ሁለተኛው በፍጹም አይሆንም። በጭራሽ። አንተ ለእሷ ምን አይነት ፍቅር እንዳላት ታውቃለች አይደል እንዴ? ብዬ አስባለሁ። ለማንኛውም ተሲ ይሄ ሚስጥር ከአንተ እንዳይወጣ አደራሽን ገኒዬ። ተሳስተሽም ቢሆን ይህን ሚስጥር ለሌላ ሰው ለማንም እንዳትናገሪ። ይህ መያዣ መጨበጫ የሌለው ነገር ምን ተብሎ ይወራል? ዝንዬ ያው ያልኩሽ ነገር ውል እስከሚይዝ ድረስ አደራሽን እንደው ለተሰማም ቢሆን እንዳትነግሪው። እንድችን ብዬ አላወራም። በእኔ በኩል ሀሳብ አይግባሽ። ፋንቱ የት ነበርሽ? ማለቴ ችግር የለውም ፋንቱ፣ እኛ እናጥበዋለን። ችግር የለውም። አንቺ እዛው የሚጋው እንደው ገኒዬ የሰማችን ይመስልሻል? እኔ እንጃ፣ ፊቷ ግን ልክ አይመስለኝም። እውነትሽን ነው እንዴ? ምንድን ነው ይሄን ያክል? ተስማ ኧረ ቀስ በይ። ቆይ ገኒ ተረጋጊ። የሆነ ነገር ከጠረጠረች እኮ የልጃችን ሕክምና እኮ ገደል ገባ ማለት ነው። አይኔ እያየ ከምትቀማኝ ነገሩን በዚህ መንገድ እንቋጨው።